ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳዎት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992 535531 ወይም በ0997 455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው። ይህ አዋዜ ሰበር ነው። አዲሱ የራሽያ ሰበር ዜና ላለፉት ጥቂት ወራት ዩክሬንና ፕሬዝደንቷ ቮሎዲሚር ዘለንስኪ የነበሩበትን የድል ዋዜማ እዮሃ አበባዬ በአስደንጋጭ ሁኔታ ጭጭ ምጭጭ የሚያደርግ መብረቅ ነው። የራሽያ ሰራዊት ስትራቴጂካዊቷን የምስራቅ ዩክሬን ከተማ ኮስቲያትኒቭካን አስማት በሚመስል ብልጠትና ስልጠት ክፉኛ ሰርጎ ገብቶ አሁን ከበባ ውስጥ እየጣላት ነው ይላል ዜናው። ለዩክሬንና ፕሬዝደንት ቮሎዲሚር ዘለንስኪ ጆሮ ጭው የሚያደርግ ብቻ ሳይሆን እንደ ካቲካላ አናት የሚመታ መርዶ ነው። ዘለንስኪ ሞስኮ ትነዳለች ብለው እስከ መወብራት ያደረሳቸው የሰው አልባ ዘመቻ ወኔና ተነሳሽነት ራሽያን በመሬቱ ፍልሚያ ባለችበት ለማገድ መቻላቸው አንደኛው ነው። ሰላም ብትመሰርቺ ይሻልሻል፣ በእጃችን ያለው የዶንባስ ይዞታችን ሰማይ ዝቅ መሬት ከፍ ቢል የማይደፈር የማይገሰስ መቅደስ ነው፣ አታገኙም ሲሉ ነበረ በከፍተኛ ብሔራዊ ኩራት። ፑቲንም ቀሪውን የዶነትስክ ግዛት ካልጠቀለልኩ በስተቀረ መሲሁ እስኪመጣ እዋጋለው እንጂ በጀ አልልም ሲሉ፣ በሌላ አነጋገር ኮስቲያትኒቭካ፣ ክራማቶርስክና ስሎቫኒያስክን ሳልጨብጥ ግንባሬ አይታጠፍ ክንዴ አይታጠፍም ማለታቸው ነበረ። ዩክሬንም ኮንስታንቲኒቭካን፣ ክራማቶርስክና ስሎቪያንስክን አገኛለሁ ሲሉ ሞስኮንም ያጡ ይሆናል ማለቱ አልቀረም። በዚህ መሃል ነው ይህ ዜና የመጣው። አሁን የዘለንስኪን ሐሞት ያፈሰሰው የራሽያን የተዋጣላት ቼዝ ተጫዋችነት ያወጀውም ይሄ ነው። ዩክሬን እንደ አይን ብሌን የምትሳሳላቸውን ሦስቱ ትማማች የዶንባስ ከተሞች መካከል አንዷ ኮስቲያትኒቭካ በእኔ ስር ናት የማትልበት እንግዳ ሁኔታ ተፈጥሯል። ኮንስታንቲኒቭካ በራሷ ፑቲን የቋመጡላት ከተማ መሆን ብቻ ሳይሆን ወደ ቀሪዎቹ መንታቶቿ ክራማቶርስክና ስሎቪያንስክ ሰተት አድርጋ የምታስገባ በርም ናት። የዩክሬን ወታደሮች ጉዱን ለቢቢሲ ሲነግሩት የሙት መንፈስ በድቅድቅ ጨለማ ውስጥ ያስፈራራቸው ይመስላሉ። መላ ከተማይቱ አሁን በተጨባጭ ግራጫ ቀጠና ናት ብለዋል። ግራጫ ቀጠና ማለት የእኛቱን የነሱ አፋችንን ሞልተን መናገር የማንችልባት አሻሚ ከተማ ሆናለች ማለት ነው። በጀርባችን በኩል ሳናያቸው አልፈው ነው ስፍራዎች ውስጥ የገቡት። በከተማ ድብልቅልቅ ሁኔታ አንጻር ደግሞ እነሱን ነጥሎ ማባረር አይቻልም በሚያስብል ደረጃ አስቸጋሪ ነው ብለዋል አንድ የዩክሬን የሰው አልባ ፓይለት። የሚዋጋበት ምድብ ከተማዋን ጠባቂ ተዋጊ ነው። የራሽያ ኃይሎች ሲጥል እንጂ ሲመታ የማይታይ
ዕፀ መሰውር ያሰረ አስማተኛ ይመስል ከተማዋ መሃል ተሰግስገው የተገኙት በድንገት ነው። ለወራት ያህል የመሬት ውጊያ ተቀዛቅዞ የዩክሬን አዛዦች በዚህ ዓመት ለራሽያ ካጣነው የበለጠ መሬት እጃችን ገብቷል በማለት ትከሻቸውን ያጎበሩበትና በራሽያ ድንበርና በክሬሚያ ልሳነ ምድር መካከል የተዘረጋውን የአቅርቦት ሰንሰለት ቆራርጠነዋል ብለው ሃሌሉያ የዘመሩበት ነበረ። እንዳሉትም የዩክሬን ምት የበዛባት ክሬሚያ ባለሥልጣናት ለሀገሬው በገጠመን እጥረት ተነሳ የነዳጅ ሽያጭ አቁመናል ሲሉ አስታውቀዋል። ኪየቭ፣ ሞስኮ፣ ፒተርስበርግና በሌሎች ከተሞች የሚገኙም የራሽያን የነዳጅ ማጣሪያዎች ላይ ቅጥቀጣ ስታዘንብ ዋና ዓላማዋ ከጦር ግንባሩ ለራቁ ራሽያውያን እውነቱን ወቁት፣ ጦርነት ላይ ናችሁ ብላ ለማስገንዘብና ቭላዲሚር ፑቲን እግር ስር የአመፃ ቋያ ለመጫር ነበር። ዘለንስኪ የእሳቸው የግልና የዩክሬን የልብ ክፋይ ከሚሏቸው በእጅጉ ከሚሳሱላቸው 3 ከተሞቻቸው መካከል ኮንስታንቲኒቭካ እንዲህ እንደ ድንገት እንደ አስማት ራሽያ እቅፍ ውስጥ ከአንገቷ ዝንጥፍ ብላ ትገኛለች ብለው በሕልምም በቁምም አልጠበቁም። ሩስኪዎች የገቡት ከተማዋን የሰረጉት በደቡብ በኩል ነው ይላል ዜናው። በደቡብ በኩል ገብተው በሰሜናዊ አናቷ መዳረሻ ቀዮቿም ላይ ታይተዋል። ሞስኮ ጠላቷን ኪየቭን ግርምትና ድንጋጤ ላይ ጥላ በሰጠችው መግለጫ ኃይሎቿ በደቡብ ምዕራባዊ ኮንስታንቲኒቭካ ከተማ ክፍል በፍጥነት እየገሰገሱና የዩክሬን ተዋጊ ምድቦችን እየከበቡ መሆናቸውን አስታውቃለች። ከተማዋንና ዙሪያ ገባዋን የመከላከል ግዳጅ የተሰጠው የዩክሬን 19ኛ ኮር አዛዥ ብርጋዴር ጄኔራል ኦሌክሳንደር ባኪሊኑና ኪየቭ በአንድ ላይ የሞስኮን መግለጫ አሌ ብለው በምድቦቻችን ዙሪያ ያለ ሁኔታ በቁጥጥራችን ስር ነው፣ ጠላት ምንም የገጠመው ስኬት የለም ሲሉ አስተባብለዋል። ይሁንና አዛዡ ወደ 130 የሚደርሱ የራሽያ ወታደሮች ግን ከተማዋ ውስጥ አሉ ሲሉ አምነዋል። ለቢቢሲ ስሙን ደብቆ የተናገረና ከተማ ውስጥ የሚንቀሳቀስ ምድብተኛ አካል የሆነ አንድ የዩክሬን መኮንን ሲናገር ነገሩ የዩክሬን ባለሥልጣኖች ከሚያበጃጁትና ከሚያሽሞነሙኑት በተለየ የከፋ ነው ብለዋል። በእርግጥ አሁንም ጠላትን የማጽዳትና የማጥቃት ሚና ያላቸው ቡድኖች ከተማዋ ውስጥ አሉን። ነገር ግን ራሽያኖች መሃላችን ብዙ ጦር ማከማቸት ችለዋል ብለዋል። የከተማዋ እያንዳንዱ ሕንፃ የራሽያ ወታደሮች ምሽግ ሊሆኑ የሚችሉ ናቸው። በክረምቱ ደግሞ ዛፎቹ ተጨማሪ ከለላዎች ናቸው። ትልቁ አስማት የዩክሬን ሰው አልቦች ማንም በሕይወት አልፎ ሊሄድ የማይችልበት የሞት ቀጠና ብለው በፈረጁት መሬት ላይ የራሽያ ኃይሎች አልፈው መሄድ የቻሉበት መንገድ ይገርማል። የዚህ አንዱ መንገድ የራሽያ ሰው አልባ ፓይለቶች ትኩረታቸውን የዩክሬን ሰው አልባ መተኮሻ ጣቢያዎችን ማውደም ላይ ማተኮራቸው ነው ይላል ዘገባው። እግረኛ ሰራዊታቸው ፊቱ ከተዘረጋው የሞት ቀጠና የመተናፈሻ ጊዜ አግኝቶም የዩክሬን ይዞታዎችን እንዲያጠቃ ለማስቻል የራሽያ ሰው አልባ ፓይለቶች የገዳይ ተኩሶቻቸው ኢላማ እንዲሆን ያደረጉት ዩክሬናውያን አቻዎቻቸውን ወይም ፓይለቶችን ነበረ። ስለዚህ ጉዳይ የዩክሬን ፓይለት ለቢቢሲ ሲነግረው የእሱ ባልደረቦች ኢላማቸው የራሽያ እግረኞች ላይ ሲያነጣጥሩም የራሽያ አቻዎቻቸው ኢላማ ግን የዩክሬን እግረኞች አልነበሩም ይላል። ሩስኪዎች እግረኛን ለማጨጃ መድፉን፣ የሮኬት መተኮሻዎችና የጦር ጀቶችን ይመርጣሉ ብለዋል። ፓይለቱ እንደተናገረው እሱና ጓዶቹ ቁጥራቸውም የተተኳሽ አቅማቸውም ውሱን ነው።
ስለዚህም በቶሎ መድከም ብቻ ሳይሆን የዘመቻ አውዳቸውን ማስፋፋት የዳገት ሩጫ ሆኖባቸዋል። የጠላት ሰው አልባ ፓይለቶችን ፈልገን ለመቀንደሽ የምንሰጠው ጊዜ ትንሽ ስለሆነ እነሱ በስፋት በመንቀሳቀስ ቦታዎችን መሰለልና ደብድበው የኋልዮሽ እንድንሸሽ ያደርጉናል። በዚህ መንገድ ነው የጦር ግንባሩን ወደ መሃላችን የገፉት ብሏል። መኮንኑ ጨምሮ ሲናገር የራሽያ ግስጋሴ በጣም ዘገምተኛ ነው ይላል። አንዳንድ ጊዜ በቀን 100 ሜትር ይሄዳሉ። አንዳንድ ጊዜ ደግሞ ከአንዱ ሕንፃ ቀጥሎ ያለውን ሕንፃ ለመያዝ በአራት እግራቸው ይድሃሉ ብለዋል። መጥፎነቱ ይህ የራሽያኖች ዘገምተኛና መዳህ በምስራቅ ዩክሬን ቁልፏን የትራንስፖርት የስንቅና ትጥቅ መናኸሪያ ፖክሮቭስክንና ሌሎች ከተሞችን በእጃቸው ያስገቡበት መርዝ ስልታቸው አካል መሆኑ ነው። ፕሬዚደንት ቭላዲሚር ፑቲን እንዳይጥ መርዝ የመርካቶ ማስታወቂያ እዛው በላች እዛው ሞተች ለሆኑት ምዕራባውያንና ዩክሬን ተጠንቀቁ፣ እኛ አበበ ቢቂላዎች ነን ሲሉ ደጋግመው አስጠንቅቀዋል። ማራቶኒስት፣ በጊዜም በቦታም በስነ ልቦናም ማራቶኒስት። አሁንም እኒህ መዘዘኞች እያዘገሙና እየዳሁ ፖክሮቭስክና ሌሎች ከተሞችን ጉድ የሠሩበት ስልታቸውን ኮንስታንቲኒቭካ ውስጥም እየደገሙት ነው። ከተማዋን ለመክበብና ከአቅርቦት መስመሮቿ ጋር ለማቆራረጥ በሽንጦቿ በኩል እየገሰገሱ ነው። በቅርቡ የራሽያ መከላከያ ሚኒስቴር ከከተማይቱ በስተምዕራብ የሚገኙ መንደሮችን ይዘን እዛው ከትመናል ሲል ማስታወቁ አይዘነጋም። የዩክሬን የሰው አልባ ፓይለቶች እንደሚያስጠነቅቁት የከተማይቱ ሁኔታ ዋናና የለየለት ቀውስ ሆኗል። የራሽያ የሰው አልባ መራሽ ፓይለቶች አሁን የተራቀቁ ሰው አልቦች አያስፈልጓቸውም። ምክንያቱም ዕጣ ፈንታዋ ቋፍ ላይ ወደሚገኘው ከተማ በጣም ስለተጠጉም ርቀው ቅኝት ማድረግም ሆነ የዩክሬንን የሰው አልባ መተኮሻ ጣቢያዎች ርቀው በመሄድ መለየት የማይችሉ ርካሽ የቻይና ሰው አልቦች ብቻ ይበቋቸዋል። አሁን ወደ ከተማዋ የሚያስገቡና የሚያስወጡ መንገዶች እየተደበደቡና ስንቅና ትጥቅ አቅራቢ ትላልቅ የዩክሬን ሰው አልቦችም አድራሻቸው ሳይደርሱ ከመሃል እየተጦለቡ ነው። ዲፕ ስቴት የሚሰኘው የዩክሬን የጦር ግንባር መቆጣጠሪያ ፕሮጀክት ከወዲሁ እርሙን አውጥቷል። የኮስቲኒያትኒቭካ የራሽያ መዳፍ ላይ መውደቅ የጊዜ ጉዳይ ብቻ ነው ብሏል። ልናድናት አንችልም ማለቱ ነው። ያ ከሆነ ደግሞ በከተማዋ ዙሪያ ተፋልሞ ማድረግ የማይቻል አስቸጋሪ መሆን ብቻ ሳይሆን ዋነኛዋ የአይን ማረፊያ ከተማ ክራማቶርስክ ውስጥም መቆየት በሉካንዳ ቤት ካራ ስለት ላይ በባዶ እግር ከመራመድ የከፋ አስቸጋሪ ይሆናል፣ ወይም በፈረንጃፍ ኤክስትሪምሊ ዳንጀረስ። አንድ ሌላ የእሱ ምድቦች ቋፍ ውስጥ የምትገኘው ከተማ ውስጥ በመዋደቅ ላይ የሚገኙ ተዋጊ ምድቦች ያሉት የዩክሬን ወታደር ሲናገር ዩክሬናውያን ባልደረቦቹ በሞትና በቁስለኞች ያጧቸውን ጓዶችን የሚተካና የሚያጠናክራቸው ሁኔታ የላቸውም። አዛዦቻቸውም በዚህ ምክንያት በእጅጉ ስላጧቸው ይዞታዎች ሪፖርት ለማድረግ አይፈልጉም። ምክንያቱም አለ ወታደሩ ለቢቢሲም፣ ምክንያቱም ያጡትን ይዞታ ለበላይ አካሎቻቸው በሚያሳውቁበት ጊዜም በቋሚነት የሚያገኙት ምላሽ ታዲያ ቆማችሁ ታያላችሁ፣ ተመለሱ፣ ሂዱና ያዙ የሚል ትዕዛዝ ስለሆነ ነው። አሁንም ድረስ አለ ወታደሩ፣ አሁንም ድረስ የምንቆጣጠራቸውን ይዞታዎች ይዞ ለመቆየት የሚያስችል በቂ የሰው ኃይል የለንም፣ እንኳን ተደራጅተን ወደፊት ልናጠቃ ቀርቶ ብለዋል። አሁንም ከተማዋ ውስጥ እየተወጋጋን ነው የምንገኘው አለ የዩክሬን ሰው አልባ ፓይለቱም ሲደመድም በተራው። ነገር ግን የእስካሁኑ አቀራረባችንን ለውጠን የእነሱን ሎጂስቲክና የሰው አልባ ፓይለቶቻቸውን ማደንና ማውደም ካልጀመርን ግስጋሴያቸው ማቆሚያ አይኖረውም ብለዋል።
ኢሳያስ፣ ይሄ ዜና ለብዙ አድማጮቻችን ያልተጠበቀ አስገራሚ፣ አስቂኝም ነው ማለት ይቻላል። በመሃል በዚህ በኢራን አሜሪካ ጦርነት መሃል አልፎ አልፎ ስለ ራሽያ ጦርነት በምንዘግብበት ጊዜ የመሬት ውጊያው፣ የእግረኛ ውጊያው ከሞላ ጎደል መነቃነቅ እንዳልቻለ፣ የዚህ ምክንያቱ ደግሞ የሰው አልባ ፍልሚያው ወደፊት መራመድን የሞት ቀጠና አድርጎታል፣ ተራመድክ ማለት ሞትክ ማለት ነው በሚል ምክንያት የተነሳ ባለበት ተቀዛቅዞ እንደሚገኝ ነበር ስንገልጽ የቆየ ነው። በእርግጥም እውነት ነው። አሁን በዚህ ዜና ላይ አድማጮቻችንም ልብ ብለው ከሰሙ ኮንስታንቲኒቭካ ማለት የዩክሬኑ ፕሬዚደንት ከመላው የዶኔትስክ ግዛት በእጃቸው የቀረው ወደ 20 በመቶ ግዛት ማለት፣ በሌላ አነጋገር እነዚህ 3 ከተሞች ማለት ናቸው። ኢሳያስ፣ ኮንስታንቲኒቭካ፣ ስሎቪያንስክ እና ክራማቶርስክ። ስሎቪያንስክና ክራማቶርስክ እህትማማች ከተሞች ናቸው። አንዱን ከያዝከው ሁለቱን ያዝከው ማለት ነው። ወደ ከሁለቱ ፊት የቆመችና ወደ እነሱ የምታስገባ ከተማ ነች ይቺ። አሁን በኢራን ጦርነት ተይዘን ዩክሬን የመካከለኛና የረጅም ርቀት መቺ ሶፊስቲኬትድ ድሮንስ ፈጥራ በቅርብና በርቀት የራሽያን የነዳጅ ማጣሪያዎች የመደብደቧ ዜና ጎልቶ በሚሰማበት መሬት ላይ ያለውን እንቅስቃሴ መገደም መቻሏና ራሳቸው ቭላዲሚር ፑቲንም ወይ ይሄ ጦርነት በሰላም በሆነ መንገድ እንዲቋጭ ብለዋል ከሚለው ንግግራቸው ተነስቶ ስለ እውነት ይሄ ጦርነት ወደ ዩክሬኖች ወደ አቻነት መጡ የሚል ስሜት በተጨባጭ የፈጠረ ነው። ስለዚህ አሁን በዚህ መሃል ነው እንግዲህ ስናነብ ይሄን ዜና በዚህ መንገድ ተንትኖ የሰጠን ቢቢሲ ነው። ኮንስታንቲኒቭካ ከተማ አሁን ዘለንስኪ በእኔ እጅ የሚገኝ ነው ማለት አይችሉም ነው የሚለው። ኢት ሃዝ ቢካም ግሬይ ዞን ይላል። ፑቲንም ዘለንስኪም የኔ ሊሏት የሚችሉ ወይም ሁለቱም የኔ ሊሏት በማይችሉበት ሁኔታ ላይ ነው የምትገኘው ይላል። ይሄ እንዴት ሆነ? ትልቁ ድራማ የራሽያኖች ታክቲክ ይሄ ነው። የራሽያ የሰው አልባ ፓይለቶች ኢላማቸውን የጠላት የሰው አልባ ፓይለቶች ላይ ነው ያደረጉት፣ የጠላት እግረኞች ላይ አይደለም። ለእግረኛው ራሽያ መድፉ ይበቃታል፣ ሮኬቱን ትመርጣለች፣ የጦር ጀቱን ትመርጣለች። የሰው አልባ ውጊያዋን ግን ፓይለቶቿ የተጠቀሙበት የጠላትን ይዞታዎች፣ የሰው አልባ ጣቢያዎች እና ፓይለቶቹን እየመረጡ መግደል፣ ማጥፋት፣ ማምከን፣ እግር ማስነቀል ሆነ እና ምን ተፈጠረ? የራሽያ እግረኛ ወደፊት ለመራመድ እንዳይችል አድርገው የሞት ቀጠና ማድረግ የቻሉት የዩክሬን ሰው አልቦች ኢላማቸው የራሽያ እግረኛ ላይ ነው። የራሽያ እግረኛ ራሱን ቆጥቦ ሲቆም አንዲት እርምጃ እራመዳለሁ ሲል ለመምታት እግረኛው ላይ ሲያተኩሩ ከጀርባ የዩክሬን ፓይለቶች፣ የዩክሬን የሰው አልባ ጣቢያዎች እየወደሙ እየሸሹ መጡ ማለት ነው። ይሄ ለእግረኛው ምን ፈጠረለት? የሞት መሬት የነበረውን መረማመጃ አደረገው፣ ፋታ አገኘ። ስለዚህ ይህን ተጠቅሞ በደቡብ በኩል ከተማ ውስጥ ገብቶ በአናቷ በኩል የራሽያ ጦር ገብቶ ተገኘ ማለት ነው። አሁን እያንዳንዱ ህንፃ ምሽግ ነው። እያንዳንዱ ጦርነት በሰው አልባ በወታደር ልክ በሚንቀሳቀስ ሰው አልባ የሚደገፍ ነው። ስለዚህ አሁን ኮንስታንቲኒቭካ የዘለንስኪ ከተማ አይደለችም። ኢትስ ግሬይ ዞን፣ የማንም ልትባል የምትችል አይደለም። ከዘገባው እንደሰማኸውም
እዚያ ያለ ሁኔታ ባለስልጣኖች ቢደብቁትም ዋናና ትልቅ ቀውስ ሆኗል በማለት ገልጸዋል። እና በእውነት ቭላዲሚር ፑቲን በዚህ ሰሞን መላው የጠፋባቸው መስለው ነው የታዩት። ከፒተርስበርግ የኢኮኖሚ ፎረም ስብሰባቸው ጀምሮ ብዙ እና አንዳንዴ በእውነት እዚህ አዲስ አበባ እንደምንለው አራዳ ረጅም የሚያሰኝ ነገር ነው የሰሩት። ዓለም የሩሲያ የጦር ስልት እጅግ በጣም ነው የሚገርመው። በእርግጥም ዓለም አሁን ወደ ኢራን፣ አሜሪካ፣ እስራኤል ጦርነት ከመመለሳችን በፊት የምታስታውስ ከሆነ እነ ሉሃንስክን፣ ዶነትስክን የቀሪ ቦታዎች ለመያዝ ምን ያህል ጊዜ ያስፈልጋል የሚል ተነስቶ ከ3 ወር ጊዜ በላይ የሚል ግምት አንተም ሰጥተህ ነበረ። አሁን ኖ ከ3 ወር በላይ የሚል ግምት የለም። በተለይም አሜሪካን ሀገር የሚገኘው የጦርነት ጥናቶች ተቋም ራሽያ ለምሳሌ ፖክሮቭስክን ለመያዝ ከ6 ወር በላይ ነው፣ ከ7 ወር በላይ ነው። ስለዚህ ይሄንን ስሌት አድርገው ራሽያ እነዚህ 3 ከተሞች ለመያዝ የእንፉቅቅ ወይም በኤሊ ጉዞ እነሱ ባሉት ሌላ 2 ዓመት ሊፈጅ እንደሚችል ነው ያስቀመጡት። አሁን አክቹዋሊ ሆነው ይሄ እንግዲህ ምንጊዜም ጦርነት ዝም ብለህ መድፍ ጭንቅላት ክሬቲቭ መሆን ይጠይቃል። አሁን ራሽያኖች ያደረጉት በዚህ በኢራን እስራኤል አሜሪካ ጦርነት ወቅት የከፈቱት ማጥቃት የተለየ እንቅስቃሴ አልነበረም። ይሄ እንዳይደረግ የዩክሬን የሰው አልባ የመሳሰሉት ነገሮች እንግዲህ ተዘግበዋል። ሰው ምንድን ነው ያደረጉት? ይሄንን አላንከላውስ ያለ የዩክሬንን የሰው አልባ ሰራዊት ወይም የሰው አልባ ውጊያ ሲስተም መምታት ላይ ነው የሄዱት። አየህ፣ እነዛኞቹ ይህን ሲስተም በመጠቀም የራሽያን እግረኛ ወደፊት እንዳይገፋ አለማላወስ የሚለው ላይ ሲያተኩሩ ራሽያንስ ወይን እንግዲያው የዩክሬንን የሰው አልባ ፓይለቶችና መተኮሻ መሰማሪያ ቦታቸውን ሳይቶቻቸውን ማውደም የሚል ነው የሄዱበት መንገድ። ይሄን አሁን ብትረዳ። ስለዚህ ይሄን ማድረግ በመቻላቸው አይመቱም። የዩክሬን ኃይል ላይ የዩክሬን ኃይሎች የራሽያ እግረኞች ላይ ያተኮሩትን ያክል የራሽያ የሰው አልባ ፓይለቶች የዩክሬን እግረኞች ላይ አላተኮሩም። ከጀርባ የፓይለቶቻቸውን ይዞታ ነው የደመሰሱት የሚመቱት። ሰው ውጤቱ ምን ሆነ? እንዳይራመዱ እንዳይንከላወላሱ የሞት ቀጠና አደረግነው ያሉትን መሬት ተራምደው ታለፉ ማለት ነው። ያን በህይወት ሊያልፉበት ቻሉ ማለት ነው። ስለዚህ አሁን ዩክሬኖች ምን እንደሆነ ሳይረዱ በፊት በደቡብ በኩል የገባ የራሽያ ጦር በሰሜን አናት ላይም ቦታ ይዟል ተገኝቷል። እና አሁን ምንድነው እንዴት አድርገን እናስወጣለን ኢምፖሲብል የሚል ሁኔታ ነው ያለው። አየህ፣ እችን ከተማ ደግሞ ካጡ ክራማቶርስክ መቆየት ቅድም እንዳልኩ የሉካንዳ የቢላ ስለት ላይ በእግር ከመራመድ የበለጠ አደጋ ነው ይላሉ። እቺ ከተማ የምትወድቅ ከሆነ የኤኒ ፎርስ ክራማቶርስክን ለቆ መሄድ አለበት ነው የሚል ነው እንግዲህ ትንተናው። ስለዚህ በጣም ባልተጠበቀ ጊዜ ዶናልድ ትራምፕ 3ቱን ከተሞች በእጃቸው ለማስገባት የሚያስችል አስገራሚ ተስፋ ፈጥረው በተወሰነ መልኩ ኃይላቸው ከ3ቱ አንጡራ ከተሞች በአንዷ ራቱን ቁርሱን ምሳውን እየበላ ጠላት እየገደለ ጠላት እያደነ ያድራል ማለት ነው። በጣም የሚገርም ነው። በጣም የሚገርም ጀብዱ ነው። ዓለም ይሄ ማለት የዩክሬን ሰራዊት ትልቅ አደጋ ውስጥ ገብቷል ማለት እኮ ነው። ከኋላው ከገቡት ተከቧል ማለት ነው። 100% ያጡትን ቦታ እኮ መልሶ ለማግኘት ኃይል ለማስገባት የሰው ኃይል ለማስገባት ስንቅና ትጥቅ ለማስገባት የሚያስችሉትን 4 መንገዶች ባላቋረጠ የራሽያ ድብደባ ስር ወድቀዋል ይልሃል። ይሄን ለመስበር ብለው በትላልቅ ሰው አልቦች
ስንቅ ሲልኩ ቦታው አይደርስም፣ በሰው አልባ ያቋርጡታል። ስለዚህ አሁን መሃል መስረግ ብቻ ሳይሆን ራሽያዎች እየነገሩን ያሉትና ዩክሬኖችም እሪ እያሉ ያሉት ወታደሮቹ ባለሥልጣኖች እንቁ የሚሉት ከተማዋን እየከበበች ነው ራሽያ። እቺ 100 ሜትር ነው የሚራመዱት፣ የንፉቅቅ ነው የምትሄዱት የሚለው ነገር ፖክሮቭስክን በዚህ መንገድ ሊወሰዱት፣ ከሱም ሌሎችን ከተማ በዚህ መንገድ ሊወሰዱት ኦለፌሳደን አሁን ከተማ ውስጥ ገብተዋል የሚል ነውና ይሄ በእውነት በጀብዱ ደረጃ የሚታይ አስገራሚ ዜና ነው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንል። መልካም ምሽት። ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳሁት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992 53 55 31 ወይም በ0997 45 51 23 ይደውሉ። ዲኤምሲ ሪል ስቴት፣ ስራችን ምስክር ነው።